የዛሬው ደግሞ በጣም ልዩ ነው። በጣም ብዙ የፀጉር ቀለም እንዲሁም ደግሞ የሽበት ማጥፊያ ሰርቻለሁ። የዛሬ ደግሞ በአንድ ዙር ብቻ ፀጉራችሁን ተመስቶት ራሱ እውት እውት ነው የሚለው። በቃ በጣም ነው የሚያሳምርላችሁ የፀጉራችሁን ከረር ውበት፣ እንዲሁም ደግሞ ሽበት ላለባችሁ ሽበታችሁን የሚያጠቁርላችሁ እንዲሁም ብዙ ውህዶች ሰርቻለሁ። ነገር ግን ዛሬ ደግሞ በሻምፖ መልኩ በሳምንት አንድ ጊዜ ብቻ በመጠቀም ፀጉራችንን በጣም የሚያሳምርልንና አፋፍቶ የሚያሳድግልንን የፀጉር ሻምፖ ወይም ደግሞ የፀጉር ቀለም ይዤላችሁ መጥቻለሁ። ሰላም ውዶችን ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ እንደምታዩት እኔ እንግዲህ ከግንባሬ ነው ሽበት ያጠቃኝ ማለት ነው። በተለይ ከግንባራችሁ ፊት ለፊት ላይ ቁጭ ስለሚል እሱን እንዲሁም ደግሞ የፀጉራችሁን ውበት እንዳልኳችሁ ቀለሙን በጣም ነው የሚያሳምርላችሁ። እናንተ ግን ቪዲዮውን እስከ መጨረሻው ካሰራሩ እስከ አጠቃቀሙ ብታዩት ለእናንተም ትጠቀማላችሁ፣ ለእኔም ትጠቅሙኛላችሁ ማለት ነው። ላይክ እያደረጋችሁ እዚህ ጋር እንግዲህ በመጀመሪያ ደረጃ እዚህ ጋር የምጠቀመው ጥቁር ሻይ ነው። ጥቁር ሻይና እንዲሁም ደግሞ ናና የደረቀ አለው ማለት ነው። አንድ ላይ ጥቁሩ ነው። 2 ማንኪያ ተጠቅም ያለሁኝ። በጣም ነው ፀጉራችሁ ደግሞ እንዴት አባቱ እንደሚያዳብረው መብርሃንን እኔ በጣም ነው የገረመኝ ማለት ነው። የሆነ ፀጉራችሁን ስታዩት እኔ እንደዚህ ፈርዤው ምናምን በጣም ነው ያማረኝ ማለት ነው። እና እዚህ ጋር እንግዲህ ሌላኛው ግብአቴ ምንድነው? ቁርንፍድ ነው የተጠቀምኩ። ቁርንፍድ በምታዩት መልኩ ይሄን ያህል ተጠቅም ያለው። ቁርንፍድ ለሽበት እንዲሁም ለፎረፎር ለፀጉር ማማር እንዲሁም የሚያሳድግ ማፋፋት የሚያበዛላችሁ በጣም ወሳኝ የሆነ ታዋቂ የሆነ ነው። ይቅርታ እንግዲህ የእጽዋት ድምፅ ስለሆነ ማለት ነው። ስለ ቁርንፍድ ዓለም የመሰከረልን ነው። ሌላኛው ደግሞ እንግዲህ እዚህ ጋር ጥቁር አዝሙድ 1 ማንኪያ ለሽበታችን፣ ራስ ምታት እንዲሁም ደግሞ ፀጉራችን እየተነቃቀለ ለሚያስቸግረን። በነገራችን ላይ ስለ ጥቁር አዝሙድ በጣም በቃ የማይፈውሰው በሽታ የለም ነው የሚባለው እና ለፊታችንም ለብጉር ለሁሉም ነገር በጣም አሪፍ ነው። እያጠናው ነበርና በጣም ነው የሚገርመው። ለካ ይሄን ሁላ ጥቅም አለው ነው የምትሉት። እና ሌላኛው ግብአት እንግዲህ ደግሞ ጥቁር ማነው ይቅርታ አብሽ ነው። አብሽን ሁልጊዜ የምነግራቸዋለሁኝ እኔ ላችሁ በጣም ነው የምወደው። ተግብአቴ የማለየው ለፀጉራችሁ እድገት እንዲሁም ደግሞ ሽበትንም የሚያስወግድ ነው ማለት ነው። እንግዲህ እነኝህን ዛሬ ግብአት አላበዛም። በእርግጠኝነት እነኝህ ግብአቶች ከቤታችሁ አይጠፉም ማለት ነው። እንትን እንላለን ማለት ነው። እንደዚህ በምታዩት መልኩ እሳቱን ቀነስ አድርገን እናንተ ከትከዋለን ለተወሰነ ጊዜ ማለት ነው። ምክንያቱም ሻይ ቅጠሉ እንኳን ችግር የለም ቶሎ ተከተክላችኋል። ነገር ግን ጥቁር አዝሙድና ብሹ ቶሎ አይበስልም። እንዲሁም ደግሞ ቁርንፍዱ በደንብ አድርጎ ውህዱን እንዲወስድልን ጥቅሙን እንዲወስድልን ማለት ነው። በደንብ እናንተ እሳቱን ላላ ባለ ማለት ነው ማለት ቀነስ አድርጋችሁ በረድ ባለ ብታደርጉት እና ለተወሰነ ጊዜ ብታንተከትኩት አሪፍ ነው ማለት ነው። እዚህ ጋር እንግዲህ ፍሬ የጨመርኩት 4 ፍሬ የቴምር ፍሬ ነው የጨመርኩት ማለት ነው። ቴምር ለፀጉራችን በተለይ ከፊት ለፊት ለሸሸባችሁ እንዲሁም ደግሞ ለሽበት ለብዙ ነገር ለፀጉር እድገት በጣም አሪፍ ስለሆነ እኔ እጠቀማለሁ ማለት ነው። ታላችሁ ብትጠቀሙ አሪፍ ነው ማለት ነው። እንደዚህ አድርጌ ውሃ የፈላ ውሃ ጨምርበታለሁ። እጃችሁን በነገራችን ላይ ከእሳቱ ላይ ባትለዩት አሪፍ ነው። ምክንያቱም ውሃ ቢሆንም የምንሰራው እንደዚህ ቢንተከተክም በውሃ ቢሆንም ምንድነው ጥቁር አዝሙዱ የመያዝ ባህሪ ያለው ማለት ነው። ታቹ ላይ የመጣበቅ እንደ ጀሊነት ስለሚሰራ እሳት ላይ ስናደርገው እንዲሁም ደግሞ አብሹም እንደዛው። ስለዚህ ብናማስለው አሪፍ ነው ማለት ነው። መለስ ቀለስ እያለን ማለት ነው። በዚሁ አጋጣሚ እንግዲህ ለቻናሌ አዲስ ከሆናችሁ ላይክ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦች
ቤተሰቦች ሁሌም ስለምታበረታቱኝ፣ ስለ መልካም ኮሜንታችሁ፣ አስተያየታችሁ፣ ብርታታችሁ በጣም በጣም ከልብ አድርጌ አመሰግናለሁ። ምክንያቱም እናንተ እኔ የሰራሁትን ተጠቅመነው ለውጥ አግኝተንበታል ስትሉኝ የበለጠ እኔ ከምንም በላይ ከእኔ ይልቅ ለእናንተ ሰርታችሁ ተጠቅማችሁ ለውጥ ስታዩ በጣም ነው ደስ የሚለኝ ማለት ነው የምር። እና እንደዚህ አድርጌ በምታዩት መልኩ አሁንም መለስ ቀለስ እያልኩ እንደዚህ አንተከትከዋለሁኝ የተወሰነ ከ5 ደቂቃ እና ከ5 ደቂቃ በኋላ ተተንተከተከ በኋላ ቡና ጨምርበታለሁኝ። እኔ ቡና ሁልጊዜም ቢሆን ከግብአት ያለይም እናንተ እንግዲህ መጨመርም አለመጨመርም ትችላላችሁ። ነገር ግን ቡና እንዳልኳቸው ለፀጉራችን ማማር መልኩ እንዲሁም ደግሞ ለሽበት ያጠፋልናል። ማለት ሽበት ማለት ደግሞ ያለ እድሜ የመጣ ሽበት ነው የሚያጠፋልን። እሱም ደግሞ ሙሉ ለሙሉ በአንድ ጊዜ ይጠፋል ማለት አይደለም። ምክንያቱም ፀጉር እስከሆነ ድረስ ቀስ በቀስ አሁን ለምሳሌ ሁልጊዜም ቢሆን ሳሰለችሁ በእንትን ባላችሁ በተጠቀማችሁ ቁጥር ምን ታደርጋላችሁ? ሽበቱ እየቀነሰ የሚወጣው አዳዲስ ሽበት እየቀነሰ ይመጣል ማለት ነው በዛ ሰዓት። እንዲሁም ደግሞ ያለው እየጠቆረ ነጭ ሆነው ወደ ቀይነት እየቀላ ወደ ቡናማነት እየቀላ ይመጣል ማለት ነው። ይሄ ነው እንጂ እንዳለ ሙሉ ለሙሉ በአንድ ዙር ይሄዳል ማለት አይደለም እና ቀስ በቀስ ነው። እና ይህንን ግብአት ደግሞ እናንተ በሳምንት አንዴ ትጠቀማላችሁ። ከዛ ማለት በወር 4 ጊዜ ማለት ነው። በዛው ልክ ደግሞ ለሽበት ብላችሁ የምትጠቀሟቸው ግብአቶች እንዲሁም ደግሞ የፀጉር ቀለም እንግዲህ ከኬሚካል ነፃ የሆነ ነው። ይሄ ምንም እንትና ጉዳት የለውም ጥቅም እንጂ ፀጉራችሁን ያፋፋላችኋል፣ ያሳድግላችኋል፣ በዛውም ማለት ነው ያበዛላችኋል። ፀጉራችሁን በጣም እያሳመረላችሁና እያማረ እየበዛ እያደገላችሁ ነው የሚመጣው ማለት ነው። እና እዚህ ጋር እንግዲህ ከ10 ደቂቃ በላይ ሆኖታል። ከተንተከተከ በኋላ በእንደዚህ ሁኔታ በደንብ አድርጌ ውሃ ሲያጥረው ውሃ እየጨመርኩበት ነበረ እንትን ያልኩት ማለት ነው። ሻይ ቅጠሉን በደንብ አድርጌ አንተክትኬዋለሁ። በእንደዚህ ሁኔታ አጥይልየዋለሁ። በሻይ ማጥለያ ማጥለያ ትችላላችሁ፣ ጥቅጥቅ ያለ ከሆነ ማለት ነው። አለበለዚያ ሻይ ቅጠሉ እንትን ይልባችኋል፣ ተን ይወጣል ማለት ነው። ይቅርታ ዘግቶ እዚህ ጋር እንግዲህ ያው ሻይ ቅጠል እንደምታውቁት ሆነ በሻይ ቅጠል ነው ሁልጊዜም ቢሆን ሄና የሚሰራው ማለት ነው። ሄና ውህድ ሲሰሩ ማለት ነው። እዚህ ጋር እናንተ በውህድ መልኩ መጠቀምም ትችላላችሁ። የፀጉር ሄና መጠቀም ትችላላችሁ። እኔ ግን ሻምፖ ነው የተጠቀምኩት። በሻምፖ መልኩ ነው እኔ መጠቀም የምፈልገው ማለት ነው። እንግዲህ እኔ ሻምፖ የተጠቀምኩት የከሰል ሻምፖ ነው። ጥቁር ነው ሻምፖውም በጣም አሪፍ ነው። በነገራችን ላይ ገና ይሄንን መጠቀም ተጀመርኩኝ። አንድ ይጨርሻለሁኝ። አንድ ሙሉ ድጋሚ ነው ይሄኛው። በጣም ነው የወደድኩት። ማለት እኔ በእርግጥ ሻምፖችን እንደዚህ እየቀላቀልኩ ነው የምጠቀመው። ያ ማለት ኬሚካሉን ያጠፋል ማለት ነው። ስለሚያጠፋው ምንም እንትን የለም። ነገር ግን ሽታው እንዲሁም ደግሞ ፎረፎር ካለባችሁ ሽታው ልክ እንደ እንትን ነው የሚሸታችሁ ማለት ነው። የጥርስ ሳሙና ላይ አይደለ ኮልጌት እንደሱ ነው ማለት ነው። እና እዚህ ጋር እንግዲህ የኔ ሁልጊዜም የምሰራባት የሻምፖ ቃለች በእንደዚህ አድርጌ መልኩ ራሱ በጣም ነው የሚያምረው በምታዩት መልኩ። ከዛ የተረፈኝን መልሼ እዚህ ጋር ጨምራለሁኝ። ይህንን እንግዲህ ተፈለጋችሁ አንድ ጊዜ ሰርታችሁ ለ2 ሳምንት ማድረግ ትችላላችሁ። ከዛ አንዴ እየሰራችሁ በ2 ሳምንት ድጋሚ ደግሞ እንደዛ ያኔ በወር 2 ትሰራላችሁ። ከዛም በወር 4 ጊዜ መጠቀም ትችላላችሁ ማለት ነው። እዚህ ጋር እንደምታዩት እኔ ፀጉሬን ቁጥርጥሮሽ ሰርቼው በጣም ነው ይሆናል በጠር እያለኝ፣ ስለዚህ ውሃ አስነክቼ ነው የማበጥረው። እዚህ ጋር እንደምታዩት እኔ ፊት ለፊቱ ላይ ነው ያለኝ እንደ ሽበቱ። እዚህ ጋር እንግዲህ ፀጉሬ በጣም ነው እየፋፋልኝ ያለው እየወፈረ መሀሉ በቃ እኔ ለራሴ ራሱ በጣም ነው ደስ የሚለኝ። እንደዚህ ቁጥርጥር ስትሰሩት፣ ቁጥርጥር ሰርታችሁ ደግሞ ስፕሬት ነገር ስትጠቀሙ ፀጉራችሁ እየወፈረና እየፋፋላችሁ ነው የሚመጣው ማለት ነው። ከዛ ውሃ አስነክቸው መጣሁኝ።
በምታዩት መልኩ ቁጥርጥሮች ስሰራው ባልዚን እንትን ብየው ነበረ ማለት ነው። ተጠቅሜበት ስለነበረ ትንሽ ቅባት ስላለው ቶሎ አረፋ ያወጣም ማለት ነው። እና እንደዚህ ስትጠቀሙት ፀጉራችሁ ክርድድ ነው የሚልላችሁ አለ አይደለ? ጠንክር ያለ በጣም ነው የሚያምረው ማለት ነው። እኔ እንዳልኳቸው በጣም ስታጠበው ደስ ነው ያለኝ። እንደገናም ደግሞ በተለይ መንታ ካለባችሁ ቀጥ ብሎ ነው የሚያወጣላቸው ስትታጠቡ ሁልጊዜም ቢሆን ስታበጥሩ ስትታጠቡ ቢሆን አሪፍ ነው ማለት ነው። ፀጉራችሁ በጣም ተደረቀው ካስነክታችሁ እንዲሁም ደግሞ እንደዚህ ስትታጠቡ ስታበጥሩት በደንብ አድርጎ ያላስፈላጊ የሆነው ፀጉራችሁ ይወጣላችኋል ማለት ነው። እንዲሁም ቁጥርጥር ተሰራችሁ በኋላ በጭራሽ በባዶ ወይ ቅባት ሳታስነኩ ውሃ ሳታስነኩ እንዳታበጥሩ ንቅል ነው የሚያደርግባቸው ማለት ነው። በመጀመሪያ እንግዲህ ስሩን ነው የምንቀባው በደንብ አድርገን እኔ ፀጉራችሁን ሁልጊዜም ቢሆን ስትታጠቡ ምንድነው ከስር ቆዳችን ነው መታጠብ ያለብን ማጽዳት ያለብን፣ ከዛ ወደ ጫፉ ማለት ነው። ከዛ ድጋሚ እንግዲህ አንዴ ያለቅልቄ ድጋሚ ይሄው እየመታሁት ነው ያለሁት። በነገራችን ላይ እኔ ሻምፖ ተርፎኛል አስቀምጨዋለሁኝ ማለት ነው። ችግር የለውም እንዳልኳቸው አንዴ ሰርታችሁ ፍሪጅ አስቀምጣችሁ መጠቀም ትችላላችሁ። ምንም አይበላሽም ማለት ነው። ከዛ እንደዚህ ግንባራችን ጎንና ጎኑን በደንብ አድርገን ከፊት የሸሸብንንም ፀጉር ወዲያውኑም ያሳድግልናል፣ ሊመልስልናል ማለት ነው፣ ያበዛልናል። የዛሬው ቪዲዮ እንግዲህ በእንደዚህ ሁኔታ የፀጉር ቀለምን በሻምፖ መልኩ በእንደዚህ ብንጠቀመው በጣም አሪፍ ነው። ሁሌ ሳሰለችሁ ይህን ይመስላል። ላይክ ሰብስክራይብ ማድረግ አትርሱ። አወዳችኋለሁ።